እየዘራን እርሻ አንድ ጊዜ በፊት ገመስነ ደገምነ አሁን ሶስተኛው ነው በሶስተኛው አለሳልሰን ዘራን ጥሩ አጠቃቀም አድርገን በማዳበሪያ ስናደርግበት ያው እስከ 15 ኩንታል እናገኛለን 3 ቀረጥ ብቻ ነው ያገኘው እንታ መሬት በዚያ ይሻሽፈን መንግስት ባለው ነገር የማዳበሪያ አቅርቦት ጨመር ቢያደርግልን ነው ዝግጅታችን ማሽላ 2 ግባት ነው ያቀጅ ዳጉሳ 1 ግባት ጤፍ 1 ግባት በርበሬ 2 ግባት መንግስትና እናት አንድ ነው ገበሬ እንስራ እንብላ መንግስት ያቀርባል እና ጥጋቡ ከማን ነው ከኛ ነው ከራሳችን ያመጣ ነው ጥጋብ ራሳችንን ይዞ ሊጠፋ ነበር መቼም የመንግስት ወድ መሐሪ ነውና እናት ወድ ሆኖ እንግዲህ የሸት በቅተና ጥሩ ምርት ይሰጣል ደና አርገን ታመረትንበትና ተቆጣጣር ነው ጎርፍ ምን ተተንከባከብ ነው ደና ምርት ይሰጣል እነዚህ ያለሽ ቦታ ምርት በፍጹም አይገኝ ይሆት ነው በይበልጥ እንዲያውም ዘንድሮ ያው ማዳበሪያ ተወደደ ሲባል ጊዜ ሙላው ማሰዋ ተደርጎባታል እና በይበልጥ ኮምበስ ያዘጋጀ ሰው ጥሩ ምርት ይሰጣል በኮምበስ ነው እንጂ ማዳበሪያ አለው ብዬን የማሆንም ውሳኔ የለኝ አልበቃንም ብቃ ብለን መሽም አዳርሰናል ብናገኝ እናረግበታለን ስንኮተኩት ነበር ዳብና ሩያ ያንሰናል አሁን እና እሱን ብታስተካክሉልን የተሻለ ምርት እናገኛለን 2017-18 የምርት ዘመን አጠቃላይ እንደ ዞን እንሸፍነዋለን ብለን የያዝነው በሰብል ልማት ይሸፈናል ተብሎ የተያዘው ማሳ ብዛት 265000 ሄክታር ነው። ከዚህ ውስጥ 122000 በበቆሎ ዘር ይሸፈናል። አሁን እንደምታዩት የበቆሎ ዘር ሰዓቱም ስለሆነ እየተዘራ ያለበት ሁኔታ ነው ያለው ማለት ነው። ይሄ ሆኖ ደግሞ በክላስተር ኮሞዲቲ በምንለው ደግሞ ኦልሞስት ወደ 97000 ሄክታር በኮሞዲቲ ሰብል ለይተን እየሰራ እንገኛለን ማለት ነው። ይህን ያክል ማሳ እንደ ዞን እንሸፍናለን ብለን ስናስብ የምንጠብቀው ምርት አለ። ያ የምንጠብቀው ምርት ደግሞ ሊገኝ የሚችለው የሙያተኞች ድጋፍ ሲኖር ሰብሉን በሪኮመንዴሽን በሚፈለገው አግባብ የሚያስፈልገውን ግብዓት መጠን መስጠት ስንችል በዚህ አመት 1.072 ሚሊዮን ኩንታል የአፈር ማዳበሪያ እናሰራጫለን ብለን ነው ያቀርነው። አሁን ላይ ወደ ዞናችን የገባው 467000 ኩንታል ገብቷል። ከዚህ ውስጥ ኦልሞስት 97%ን አሰራጭተናል። አርሶ አደሩ ሳይጉላላ የግብዓት አቅርቦቱን እንዲወስድ እየተደረገ ያለበት ሂደት ነው ያለው ማለት ነው። 400,000 ኩንታል የሚደርሰው አሁን ላይ ተሰራጭቷል። በዋናነት እንደ ምዕራብ ጎጃም በዘር የሚሸፈኑ የሚመረቱ ሰብሎች አንዱ በቆሎ ነው። ሁለተኛ ስንዴ ነው። በርበሬ፣ ቅመማ ቅመም እንዲሁም በሰብል ልማት ብሎ በዚህ አመት ወደ 17 ሚሊዮን ኩንታል እናመርታለን ብለን ነው ያቀርነው። በእኛ አካባቢ ሪከመንድ የሚደረገው ዳፕ እና ዩሪያ ነው። ዋጋው ከጊዜ ወደ ጊዜ እየጨመረ ያለበት ሂደት ነው ያለው ማለት ነው። ይሄም ቢሆን አርሶ አደሩ ትርፍ አምራችም ስለሆነ አካባቢው ባለው አቅም ከበር እያደረገ እየሄደ ያለበት ሁኔታ ነው ያለው ማለት ነው። ነገር ግን በዚህ ብቻ መቀጠል ስለሌለበት በሰው ሰራሽ በኮምፖስት መሸፈን ስላለበት መተካተም ስላለበት ይሄ ሂደት እንደ ምዕራብ ጎጃም ቆየት ያለ ባህል ያለው የኮምፖስት ዝግጅት ቆየት ያለ ባህል ያለው ቢሆንም በዚህ አመትና ባለፉት 2-3 አመታት አካባቢ ደግሞ በርካታ አርሶ አደሮች ወደዚህ ተግባር ገብተው በተቻለ መጠን የዳፕና ዩሪያ ሊተካ በሚያስችል መልኩ የኮምፖስት ዝግጅት እያዘጋጁ የነበረበት ሂደት ነው ያለው ማለት ነው። አሁን ላይም በብዛት አርሶ አደሩ ከበቆሎ ዘር ጀምሮ እየተጠቀመ ያለበት ሁኔታ ነው ያለው ማለት ነው። ምናልባት በዚህ ትሬንድ ከተቀጠለ እንደተባለው በፋብሪካ ተዘጋጅቶ ከሚመጣው ይልቅ በሰው ሰራሽ መልኩ እዚህኛ ጓሯችን ላይ የምናዘጋጀው ኮምፖስት የመጠቀም ሂደቱ የአርሶ አደሩ እየተሻሻለ የመጣ ስለሆነ ይሄ ባህል እየተስተካከለ የመጣ መሆኑን የሚያሳይ ትሬንድ ነው ያለው ማለት ነው። ለበቆሎ የሚያስፈልገው ግብዓት ኦልሞስት 122000 ሄክታር ነው ቅድም ይሸፈናል ያልኳችሁ። ከዛው 97000 በኮሞዲቲ ነው የሚሸፈነው። ይሄንን ሊያሸፍን የሚችል የግብዓት አቅርቦት አለን እጃችን ላይ አለ። ሁለተኛው ሰብል ስንዴ በርበሬ ነው። ቀጣይ ከ2 ሳምንት ከ3 ሳምንት በኋላ የሚመጣ ስለሆነ እነዚህ ጊዜዎች በሚመጡበት ጊዜ እንደተባለው የሎጂስቲክሱ ሂደት ተፋጥኖ አጠቃላይ የግብዓት አቅርቦታችን በተሳለጠ መልኩ ትራንስፖርት የሚሆንበት ሁኔታ ምቹ ሁኔታዎች እየተፈጠሩ ያሉበት አግባብ አለ። ለቀጣይ ሰብሎች የሚሆን
የአፈር ማዳበሪያ አቅርቦት የምናዘጋጅበት ሁኔታ ይኖራል ማለት ነው። ምርጥ ዘር አቅርቦትም እንደተባለው የስንዴ የበቆሎ በተለይ የበቆሎ በምናይበት ጊዜ በዚህ ዓመት በርካታ የቢኤች 661 545 እነዚህ የበቆሎ ዘሮች እነ ሾኔ ዳሞት የምንላቸው የበቆሎ ዘሮች ገብተው እየተሰራጩ ያለበት ሁኔታ ነው ያለው። አሁን ላይ ለበቆሎ ዘር ወደ 11000 ኩንታል ያሰራጨንበት አግባብ አለ። የቀሪ ሰብሎች ደግሞ ዝግጅት እየተደረገ ያለበት አግባብ አለ። በዚህ አግባብ ነው እየተዘጋጀን ያለው ማለት ነው።